ምን ተፈጥሮ ነው? ሰላም አይደል? አይ ሰላም ነው። ብቻ እናንተ ዳመጡ ብላችኋል። ሌላው ነገር እሱ ደውሎ ያወራሻል። እስከ መጨረሻ ህይወቴን እስከማጣ ድረስ ሄርሜላን ከአብርሃም ህይወት ቡዜን ደግሞ ከአብርሃም ህይወት ካላወጣሁ ሰው አይደለም። ስለዚህ እየመጣሁላችሁ ነው። ጠብቁ። ሰላም ሰላም፣ የኛ ምርጥና ተወዳጅ ቤተሰቦች እንዴት ናችሁልን? አላችሁ? እኛ ደህና ነን፣ ፈጣሪ ይመስገን። እንግዲህ በድጋሚ ተከስተናል እና ቤተሰብ ጉዞ ወደ ሸገር ተነስተናል። ፋሚሊውም ተጨማምሮ ምናምንና ተደብቄ ነው ቪዲዮ እየሰራ ያለሁት ከመሄዴ በፊት መልእክት ላስተላልፍላችሁ ብዬ እና መልካሙ እንዲገጥመኝ የሄድኩበት ነገር እንዲሳካ ሁሌም እንደምትረዱኝ በጸሎት በዱዓ እንደምትረዱኝ አውቃለሁና አሁንም እንደዛው እንድትረዱኝ ስል መልእክቴን አስተላልፋለሁ። ከመጓዜ በፊት በጣም የተሰማኝንና የሆነ ያለው ነገር በጣም እንደሚያስጠላ ፋሚሊ ሁላችንም እናውቃለን። ያንን ነገር መስተካከል ስላለበት ዳኒና ቡዜ ከአቅም በላይ የሆኑ ነው። ከአቅም በላይ ማይሆን ነገር እያደረጉ ነው። ታውን ቢባሉ አንሰማም ብለዋል። እዛ ጋር ደግሞ ኤፍሬምና ሩታ በጣም እየተሰቃዩ ነው ያሉት። ቤተሰብ በጣም እየተሰቃዩ፣ ማንም የሚረዳቸውም የለም። እህት ተብዬዋም ጥሩ ተስፋ ቆርጣ ነበረ፣ ሄርሜላ ማለት ነው። ተስፋ ቆርጣ ወደ ቤት ልትመለስ ጨርሳ ሚኪም አሳምኗት ነበርና ቤተሰብ ድጋሚ ወይዘሮ ቡዜ ልጅቷን እየገፋፋች እሳቱን በደንብ ቤንዝል እያርከፈከፈችና እያያያዘችው ያለችው። ይሄ ማለት እንዳትንቀሳቀስ፣ ከዛ እንዳትወጣ፣ ከአዲስ አበባ እንዳትወጣ ከሩታ እጅ አውጥታ ወደሷ እጅ ለማስገባት በጣም ጥረት ላይ ናት። ይህ ደግሞ እንዳይሆን ወደ ህግ ሄጃለሁኝ። እኔ ጠበቃዬን አናግሬ ጨርሻለሁ። ምክንያቱም የሰው ልጅ በሰላም መኖር ስላለበት በሰላም ደግሞ እንዳይኖሩ እያደረገች ስለሆነ በስሜት በጣም በማይሆን ክፋት ተነስታ የትዳሯን የወንድሟን ትዳር እየበጠበጠች ስለሆነ ማቆም ስላለባት ከጉልበት በላይ ስለሆነች ጋሽዬን ማውርቻችኋለሁ። ተይ ያልኳት ነው፣ እምቢ ብላኛለች። ከአቅሜ በላይ ናት። ነገር እንደማደገፉት አውቃለሁ። ሙሉ ፐርሰንት የሄርሜላ ህይወት ማለት ይቅርታ የሩታ ህይወት በሰላም መቀጠል እንዳለበት ሁላችሁም ታምናላችሁ፣ እኛም እንደዛው። ሄርሜላ ከዛ ህይወት ወጥታ የራሷን ህይወት መኖር ስላለባት ነው እየደከምንና እየጣርን ያለ ነው። ፈጣሪ ስጠው። ሚኪም ብሎ አይቷት እንደማይሆን ራሷ ትረዳ ብሎ ነበር። ራሷ እንደማይሳካላት ትረዳና ራሷ ትውጣ ከዚህ ውስጥ ብሎ ነበር። ጥሩ ተመለሰችና ወደ ራሷ መለስ ስትል ጎትጉታ ድጋሚ ከቤት በማስወጣት የአብርሃምን ህይወት መበጥበጥ ቀጥላለች። ይህንን የምታደርገው ቡዜ ናት። አንድ ዳኒ ነው በማያገባው ጥልቅ እያለ እርጎ ዝም ቢመስል እየበጠበጠ ያለው። የራስ ህይወት ኑር ተው ሲባል አይ ሩታንና አብርሃምን ሳላለያይ አርፌ አልቀመጥም ብሎኛል በስልክ ተሰብ። አስፈላጊ ከሆነ ሪከርድ አለኝ አሰማችኋለሁ። ግን ያው ከሪከርዱ በላይ እኔን እንደምታምኑኝ ስለማቅ በግልጽ ነግራችኋለሁኝ። አይመለከትሽም። እኔ ደግሞ እነሱን ሁለቱን ሳላለያይ
ሩታንና አብርሃምንና ሄርሜላን አንድ ላይ ሳላደርግ አልቀመጥም፣ ምንም አታመጭ ብለውኛል። እኔ ደግሞ ማመጣውን ሸገር ሄጄ ማሳየት ፈልጋለሁ። እኔ ብቻ አይደለም ሌላውን ፋሚሊ ተነስቷል። ተደብቄ ነው እየሰራሁ ያለሁት ቪዲዮ ብያችኋለሁ። ምክንያቱም ይሄ ነገር ፈቃደኛ አይደሉም ቤተሰቦች እና አሁንም ነገም ከነገ ወዲያ እኔም እናንተም ቤታችሁ ሳላስገባ አይ ካላችሁ በህግ ጥላ ስር ሳላደርጋችሁ አርፌ አልቀመጥ። ሁለታችሁ ዳኒና ቡዜ እና እረፉ እያልኳችሁ ስልክ ሲደወልልሽ የኔን ድምጽ ስትሰሚ የምትዘጊውን ነገር አቁሚ። ያ ማለት አንቺ እኔ ላስቆምሽ እንደምችል በደንብ ስለምታቂ ነው እያደረግሽ ያለሽ ወይ ነው። ሰሞኑን ሳሚም እዛ ሄዶ ደጋግሞ በድካም ነው ያለው ይሄን ነገር ለማስተካከል። ጆሮ አልሰጥም ብለሽዋል ቡዜ። ውሳኔሽ ምን እንደሆነ ሊገባኝ አልቻለም። የራስሽን ህይወት ማትኖሪበት ምክንያት ምን እንደሆነ አልገባኝ። ስለዚህ ሄርሜላ ቹቹ እያለችሽ ማይሆን ውስጥ እየከተተችሽ ነው እንጂ ላንቺ ልጠቅምሽ አይደለም። ዳኒም እንደዛው። ዳኒ ደግሞ የሰውን ትዳር አፋተህ ከምትገባ የራስን ህይወት ኑር። ሩታ ልጅ እናት ናት፣ የአብርሃም ሚስት ናት አይደል እንዴ? ምንድነው እያደረክ ያለው? ብላችሁ ጭራሽ ልጁን ልገሉት። አብርሃምን ስትረስ ውስጥ ከታችሁ በግድ ጤነኛውን ልጅ ጤነኛ አይደለም እብድ ነው እያላችሁ ልታሳብሩት። ተደግሞበታል አብዷል እያላችሁ ልታሳብሩት። ሰውን የምናሳብደው እኛ ራሳችን ነው። የምንም ድግምት የለም ቤተሰብና ምንም ድግምት የሚባል ነገር የለም፣ መተት የሚባል ነገር የለም። ሩታ እንዲህ አይነት ነገር አላደረገችም፣ አታደርግም። ስለዚህ አሁንም ቡዜ ከልክ በላይ ስለሆንሽ ህግ ስለሚገባሽ አንቺ መታሰር ስላለብሽ እየመጣው ነው አሳሰርሻለሁ። አንቺ አሁን ብቻዬን አይደለም የምመጣው፣ ምንም ስለማታደርግኝ ማለት ነው። ከቤተሰብ ጋር ነው አብሬ የምመጣው፣ ከቤተሰብ ጋር ነው አብሬ የምመጣው። እኔ አብርሃም ትክክል ነው እህቴ ላይ ተጫውቶ እንደ ሸንኮራ አኝኮ ተፍቷታል። ትክክል ነው ብዬ አይደለም፣ ትክክል እንዳልሆነ አውቃለሁ። ግን መጀመሪያውኑ ሳይጀመር ጉዳዩ አሸሸ ገዳሚ ስትል እንድታቆም ደጋግሜ ነግሬያታለሁ። እኔ ብቻ አይደለም ሳሚም ደጋግሞ እየደወለ እየነገረሽ ነው። ይሄ ነገር አያዛልቅሽም አቁሚ እያለሽ ነበር አይደል እንዴ? ተይ እያለሽ ነበር አይደል? እኔ ከሩታ ጋር የምን እልህ እንዳለብሽ ሁላ ሊገባኝ አልቻለም። እኔ የቆየ ቀን የሚኖርብሽ የተነጠቅሽው ፍቅረኛ ኖሮ ወይ ደግሞ በሌላ ሴት ልትበቀይ ሌላን ሴት እንደዚህ እኔ እንደዛ አይነት ነገር እንዳልተፈጠረብሽ በሙሉ ፐርሰንት አውቃለሁ። አንቺ ምንድነው ምን አይነት ሴጣን ነው እየጋለበሽ ያለው? አንቺና ቡዜን ዳኒን አንድ አይነት ሴጣን ነው አንድ ላይ ጭኗችሁ በሉጋ ምዟችሁ እየተጓዘ ያለውና አሁን በትንሹ ሳላበዛ መልእክት ላስቀምጥላችሁ እንጂ እየመጣሁላችሁ እና ቤተሰብ በጸሎት እንደሌላ ጊዜያችሁ እባካችሁ እና እኔ መቼም እንደማልተዋችሁ ነው የምነግራችሁ። ብቻዬን እንኳን ሌላ ሁሉ ደክሞት ፋሚሊ ሙሉ ደክሞት እንኳን ቢያቆም እስከ መጨረሻ ህይወቴን እስከማጣ ድረስ ሄርሜላን ከአብርሃም ህይወት ቡዜን ደግሞ ከአብርሃም ህይወት ካላወጣሁኝ ሰው አይደለም። ስለዚህ እየመጣሁላችሁ ነው፣ ጠብቁ። እያንዳንድሽ ገደል ብትገቢ አታመጭ። የመጨረሻ ጋሽዬ እኔ በጣም አመሰግናለሁ በትህትና ስላናገሩ። አብራችሁንም እየደከማችሁ ስለሆነ ቴንኪው በጣም ጉዳዩ እንዲሳካ የእርሶ መገዛ እንዳለበት አውቃለሁ።
ፋሚሊ አንዴ ስልክ እየተደወለ ነው። ሄሎ አዊ ነኝ። እግዚአብሔር ይመስገን። ማን ልበል? ቤትሽን አጥቼው ነው። ንኪ ልቆይ ነበር። ቤትሽን አጥቼው ንኪ ብራዘር። እንዴ ከየት? ከአዲስ አበባ? አዲስ አበባ እንደዚህ ወደዚህ ወደ ቡታጀራ መጥቼ እና መልዕክት አልችልም ብሎኝ ነው። ምንድን ነው? ምን አለክ? እንዳትመጡ ነገር ምናምን ብለዋቸዋል እና ቤትሽን አጥቼው ባንታና ወራሽ ነበር የፈለኩት። እንዴ ለምንድን ነው እንዳትመጡ የሚለው? ነግሬው የለ እንደ ጨርሻለሁ እኮ እኔ መንገድ ልንጀምር ነው እኛ። አይ እንዳትመጡ ብሎሻል። ለመደወል ብዙ ትንሽ ስላልተመቸው ነው እና ያው በዛው አጋጣሚ ሄደን ንገራት ምናምን ብሎ ነበር። ቤትሽን አጣሁት። ስልኩ ራሱ ከሰው ፈልጌ ነው የደወልኩት። እንዴ እኛ እኮ ወጥተናል። እንዴት ነው? ምን ተፈጥሮ ነው? ሰላም አይደል? አይ ሰላም ነው። ብቻ እናንተ እንዳትመጡ ብሏቸዋል። ሌላውን ነገር እሱ ደውሎ ያወራሻል። እሺ በቃ ለራሱ ደውልለታለሁ። እሺ ደውይለት። አመሰግናለሁ አባቴ። እኔ ፈጣሪ ሆይ ይሄ ልጅ ደግሞ ምንድነው? ምን አቅዶ ነው? እንዳትመጡ? ለምንድን ነው እንዳትመጡ ያለው? ቤተሰብ እንግዲህ ቆይ እስቲ ደውዬ እንትን እለዋለሁኝ። አሁን እንደገና ተመለሱ ወደ ቤት ልል ነው ፋሚሊን እንደገና ሲጀመር እኔ አይሰሙኝም እርግጠኛ ነኝ። እንዴት ምን ተፈጥሮ ነው? እንግዲህ ቤተሰብ ደውዬው አብርቼ አይዞኝ ምን ቀር አይመስለኝም። ምክንያቱም እስቲ ደውዬ ከራሱም ችግሩን እንትን ልበል ራሱ ማስተካክሉት ከሆነ ጉዳዩን ልጠይቀው። ማናቸውም እሺ ብለው እንደማይሰሙ እርግጠኛ ነኝ። አሁን ተመለሱ ብሏል እንዳትወጡ ብሏል ብላቸው በእርግጠኝነት ያው መኪና እዛው ውጪ እየጠበቁኝ ነው። ፋሚሊ ተደብቄ ነው እየሰራ ያለሁት። መጣው እያልኳቸው ነው። ሲጀመርም እየሰራው ያለሁት ቪዲዮ እስቲ ምን እንደሆነ ብቻ አላውቅም። የምርን እየዞረብኝ ነው። ይሄ ልጅ ምንድነው? አሁን ደግሞ ትላንተን እንመጣለን ስንለው ብዙም ደስ አላለውም። ግን አትምጪ አላለኝም። እኔ እንዳትመጡ አላለም እኮ እንዳትመጡ አላለም። አሁን እሺ ምን ተፈጥሮ ነው? አይ ዶንት ኖ። ብቻ እስቲ ደውዬ አጣርቺ ሁሉንም ነገር የምርን ያውን ስመረር እስቲ ከሄድኩኝም በቤተሰብ ሄጄም ከሄድንም እያንዳንዱን ነገር አደርስላችኋለሁኝ። እስቲ ማንመጣበት ጉዳይ ደግሞ ምን እንደሆነ ደውዬ እሱን ጠይቀዋለሁኝ። እስቲ ቤተሰብ አላውቅም ብቻ እኔ ምን እንትን እንዳለ ብቻ አይ ዶንት ኖ። ልደውልለት እንዴ? እስቲ ቤተሰብ ጨርሼ እደውልለታለሁ አንዴ። ቤተሰብ እኔ እንጃ ምን እንደሆንኩኝ አላውቅም። በጣም ጨንቆኛል እና እስቲ ቤተሰብ እንትን ልበል ልረጋጋ አንዴ ልደውልለት ለሱም እሱም ጋር ልደውልለት። ፋሚሊ ውጭ ላይ እየጠበቀኝ ነው። ግራ ገብቶኛል። እስቲ ካሜራማን አለ እስቲ በቃ ቤት ልግባ ወይስ ልቀር? ቦርሴን ላስቀምጥና ተሰጋ እንዴ?